ሰላም እንደምናላችሁ ለመላ የሙዚቃ አፍቃሪያንና የአርቲስቱ አድናቂዎች እንኳን ደስ ያላችሁ። በባህል ዜማዎች የምናውቀው አርቲስት ይሁኔ በላይ በአዲስ አልበም ተከስቷል። አንጋፋ የሙዚቃ ሰዎችና ባለሙያዎችም ተሳትፎ አድርገውበታል። የምንወዳችሁና የምናከብራችሁ ሀገር ቤት እስከ ባህር ማዶ የምትገኙ የዜና ግሎባል ተከታታዮቻችን እንደምናላችሁ። የባህል አምባሳደሩ አርቲስት ይሁኔ በላይ በአዲስ ስራ ዞማዬ አልበምን ከ10 ዓመት በኋላ ይዞ ተከስቷል። ዞማዬ ለህዝብ ጆሮ ይደርስ ዘንድ በሙያም በሞራልም ለደገፉት ሁሉ አርቲስቱ ምስጋናውን አቅርቧል። እኛም ታዲያ ስለ አርቲስቱ እድገትና ውልደት፣ ስለ ሙዚቃ ህይወቱና ስለ አዲሱ ስራውም መረጃ ልናደርሳችሁ ምርጫችን አድርገናል። ቻናሉን ላይክ እና ሼር እንደዚሁም ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በዚሁኛ ወደ መረጃችን እናልፋለን። እድገቱና ውልደቱ በቀድሞ ጎጃም ክፍለ ሀገር ቆላ ድባ አውራጃ በፍኖተ ሰላም ከተማ ነው። የሙዚቃ ችሎታውን ማሳየት የጀመረው ገና በብላቴናነት የእድሜ ጊዜው ነው። በወጣትነቱም ታዋቂውን ግሽ አባይ የባህል ሙዚቃ ቡድን በመቀላቀል ዘመን አይሽርና ተወዳጅ ዜማዎችንም ለአድማጭ አድርሷል። አርቲስት ይሁኔ በላይ አንጋፋ የባህል ሙዚቃ አምባሳደር አርቲስት ይሁኔ በላይ ወትሮም ቢሆን እንግዲህ ገና ከልጅነቱ ጀምሮ ማንጎራጎር እንደ ክራርና ዋሽንት ያሉትን የባህል የሙዚቃ መሳሪያዎች ያዘወትር ነበረ። በኢትዮጵያ ሙዚቃ በተለይም ደግሞ በጎጃም ባህላዊ ዜማዎችና ውዝዋዜዎች ላይ የማይረሳ አሻራ ካሳረፉ ታዋቂ ድምፃውያንና የዜማ ደራሲያን መካከል አንዱ ነው ብሎ መናገር ይቻላል። ምናልባትም በቀዳሚነት በፊት መስመር ከሚጠቀሱ ሰዎች መካከል አንዱ ነው። ይሁኔ በላይ እንደ ማንኛውም የሀገሬው ልጅ እንግዲህ ይሁኔ በላይ ወላጆቹን በስራ እያገዘና ከብቶች እየጠበቀ ያደገ ተወዳጅ ድምፃዊ ነው። የሀገሬ ልጅ ባለጋሚ የተሰኘውን የመጀመሪያ የሙዚቃ አልበሙን በ1982 ዓ.ም ለአድማጮች ጆሮ አብቅቷል። ከዚያም በ1985 ዓ.ም ደግሞ ግቤ ግቤ የተሰኘውን ከፍተኛ የህዝብ ተቀባይነት ያገኘለትን ድንቅ የሆነ ስራም ጀባ ማለቱም የሚታወስ ነው። አርቲስት ይሁኔ በላይ አሉልሎ በ1987፣ ኩኩ መለኮቴ በ1991፣ ከፊላውስር 1993፣ የማንሹ በታም ወይም ደግሞ ዘገሊላ በ1996 ይህ አልበም ስራዎቹም ተወዳጅና ዛሬም ድረስ ተናፋቂ ስራዎቹ ናቸው። እነዚህ ከላይ የዘረዘርኳቸው ማለት ነው። ይሁኔ በላይ ክላሲክ 1999፣ ዘንገና 2000 እንደዚሁም ደግሞ ጉዛራ 2007 የተሰኙ ተወዳጅ ሙዚቃ አልበሞችን ማበርከት የቻለ ዘመናዊ ሽሬ የባህል ሙዚቃ አምባሳደር ነው። እንግዲህ ከዛ በኋላ በተለይም ደግሞ በ2007 ላይ ከወጣው ጉዛራ በኋላ እንግዲህ ለረጅም ጊዜ ይሁኔ በላይ ሳናገኘው ቆይተናል ማለት ነው። በኢትዮጵያ የባህል ሙዚቃ ዘርፍ እንግዲህ ከ30 ዓመታት በላይ በተወዳጅነት የዘለቀው ድምፃዊ ይሁኔ በላይ ዞማዬ የተሰኘውን 10ኛ የሙዚቃ አልበሙን በዛሬው ዕለት ምሽት ላይ እንግዲህ ለአድማጮች የሚያደርስ ነው የሚሆነው። ዛሬ ነሐሴ 21 ቀን 2018 ዓ.ም ማለት ነው። ተወዳጁ አቀንቃኝ ይሁኔ በላይ 10 ዓመታት ከቆየ በኋላ ነው እንግዲህ ይህንን ተወዳጅ አልበም ይዞ ብቅ ያለው። በአርቲስቱ እንግዲህ ዞማዬ አልበሙ ላይ በርካታ አንጋፋና ወጣት የሙዚቃ ባለሙያዎችም የተሳተፉበት ስራው ነው፣ አልበሙ ነው ይህ ዛሬ የሚለቀቀው ማለት ነው። ዞማዬ የሙዚቃ አልበም ከዛሬ ምሽት ጀምሮ በአርቲስቱ ህጋዊ የዩቲዩብ ቻናል ላይ እና እንደዚሁም ደግሞ በዓለም አቀፍ የኦንላይን ሙዚቃ ማሰራጫ መድረኮች ላይ ለምሳሌ በአፕል ሚውዚክ፣ ስፖቲፋይ፣ ዩቲዩብ፣ አማዞን ኤምፒ3 በኩል እንደሚሰራጭ ለማወቅ ተችሏል ማለት ነው። በተለያዩ ርዕሰ ጉዳዮች ዙሪያ እንግዲህ የሚያጠነጥኑ 8 ሙዚቃዎችን ባካተተው በዚህ ምርጥ የሙዚቃ አልበም በዜማና ግጥም ድርሰት፣ በሙዚቃ መሳሪያዎች፣ በቅንብር፣ በሚክሲንግ እና በማስተሪንግ በርካታ አንጋፋና ወጣት ባለሙያዎችም ተሳትፎበታል። ከነዚህ መካከል እንግዲህ መላለው የተሰኘ ትራክ ዜማውን አበበ ብርሃኔ፣ ግጥም ጸጋዬ ደቦጭ፣ እንደዚሁም ደግሞ ቅንብርና ሚክሲንግ ሄኖክ ነጋሽ ተሳትፎበታል ማለት ነው። በተመሳሳይ እንግዲህ እኔስ በሀገሬ በሚለው ትራክ ላይ ደግሞ አበበ ብርሃኔ፣ በዜማ አንተነህ ይግዛው፣ በግጥም ሄኖክ ነጋሽ የቅንብርና ሚክሲንግ ስራውን እንዳቀናበረለት ለማወቅ ተችሏል። እንጃለኝ ሌላኛው ትራክ ነው። አበበ ብርሃኔ በዜማ አንተነህ ይግዛው፣ በግጥም ሰናይ ማሞ ቅንብርና ሚክሲንጉን እንደሰራውም ተነግሯል። ዞማዬ የአልበሙ መጠሪያ ነው። አበበ ብርሃኔ ዜማውን፣ ተስፋ ብርሃን ግጥም፣ ሄኖክ ነጋሽ ቅንብርና ሚክሲንግ ሰርተውለታል ለአርቲስት ይሁኔ በላይ። እንደዚሁም ደግሞ እኔ ሆይ የሚል ትራክም አለ። አበበ ብርሃኔ በዜማ አንተነህ ይግዛው በግጥም ዳዊት ጥላሁን ቅንብርና ሚክሲንግ ስራውንም እንዳከናወኑለት ለማወቅ ተችሏል። በሌላኛው 6ኛው ትራክ ደግሞ አገኘሽኝና የተሰኘ ነው። ተዘራ
ተችሎ ዜማውን ሰርተውለታል። አንለየሽ ወንድ የግጥም ስራውን እንደዚሁም ደግሞ ሄኖክ ነጋሽ ቅንብርና ሚክሲንግ ስራውን የሰሩ ባለሙያዎች ሆነዋል ማለት ነው። ሰባተኛው ትራክ ደግሞ ተይዘውዘው የተሰኘ ነው። አበበ ብርሃኔ በዜማ ተስፋ ብርሃን በግጥም ሄኖክ ነጋሽ በቅንብርና ሚክሲንግ ስራው ላይ ተሳትፎበታል። ስምንተኛውና የመጨረሻው አልበሙ ደግሞ እትያዶ ሸባ የተሰኘ ነው። ለየት ያለ ወደ ኋላም የሚወስደን ነው። አበበ ብርሃኔ የዜማ ስራውን ሰርቶለታል። አሁንም አበበ ብርሃኔ የግጥም ስራውን እንደዚሁም ደግሞ ሄኖክ ነጋሽ ቅንብርና ሚክሲንግ ስራዎቹን የሰሩለት ባለሙያዎች መሆናቸውን ሰምተናል። የተከበራቸው የዜና ግሎባል ተከታታዮቻችን በአልበሙ በሙዚቃ መሳሪያ ተጫዋችነት ከተሳተፉ መካከል ደግሞ አበበ ብርሃኔ ክራር፣ አብዩ ሰለሞን ጊታር፣ ሚካኤል መላኩ ሳክስፎን፣ ፈለቀ ማሞ ሳክስፎን፣ ተክሉ እሸቴ ሳክስፎን፣ ዳዊት እጅጉ መሰንቆ፣ ሀብታሙ የሻምበል መሰንቆ እንደዚሁም ደግሞ ጌታቸው ወርቅዬ ዋሽንት በመጫወትም ሙዚቃው ለህዝብ ጆሮ እንዲደርስ የራሳቸውን አሻራ አሳርፈዋል በዞማዬ ላይ ማለት ነው። ድምፃዊው በግሉ እንግዲህ ለአድማጭ ካበረከታቸው 9 ሙዚቃ አልበሞች በተጨማሪ ከተለያዩ የሀገራችን ድምፃውያን ጋር ተጨማሪ የሙዚቃ አልበሞችን ያወጣ ሲሆን ከነዚህም መካከል እንግዲህ አራቱ ቅኝቶች በተለይም ደግሞ የሽመቤት ዱባ ላይ ይሁኔ በላይ፣ ማሪቱ ለገሰና ኃይለ ሚካኤል ደምሴ 1984 ኮሌክሽን ይሁኔ በላይ፣ ፍቅር አዲስ ነቀጥበብና እያዩ ማን ያዘዋል 1984 በተመሳሳይ ማለት ነው። እንደዚሁም ደግሞ ኮሌክሽን አሁንም ሌላኛው ኮሌክሽን ማለት ነው ይሁኔ በላይና አሰፉ ደባልቄ 1996 በጋራ ያወጧቸው ስራዎችን የሚታወሱ ናቸው። በተለያዩ ጉዳዮች ዙሪያ በሚያተኩሩ ነጠላ ዜማዎች የአድማጮቹን ልብ ማማለል የሚያውቅበት ድምፃዊ ይሁኔ በላይ በዚህ ረገድም እንግዲህ ባህር ዳር የጎደለኝ አለ፣ ሰከንበል፣ ሰላምሽ ይብዛ፣ አንዳርገን፣ እንዳትውል ተከፍተህ፣ አወይ ኑሮ፣ ድምድም፣ አደላላታለሁ፣ ተገኘች ዘንድሮና ሰውን ሁን የተሰኙ ተወዳጅ ስራዎቹን ከብዙ በጥቂቱ እንግዲህ የሚጠቀሱ ናቸው። የሙዚቃ ሙያ ብቃቱ ትውልድን ሳይለይ በዘመናት ውስጥ በሁሉም የሚመሰከርለትና ዝናው ከጎጃም የገጠር መንደር አንስቶ እስከ አሜሪካና ሌሎች የዓለም ሀገራት የዘለቀ ነው። አርቲስት ይሁኔ በላይ በሀገር ውስጥና በውጭ የመገናኛ ብዙሃን በስፋት እንግዲህ የተዘገበለት ሰው ነው። ከነዚህም መካከል እንግዲህ የአሜሪካው ድምፅ አፍሪካ ቤስ ፕሮግራም ዋና አዘጋጅ ከሆነው ታዋቂው አሜሪካዊ ዴቪድ ቫንዲ ጋር እንግዲህ እንደ አውሮፓውያን አቆጣጠር በ2007 ያደረገው አይረሴ ቃለ መጠይቅ የሚታወስ ነው። በአሜሪካ፣ በካናዳ፣ በአውሮፓና በተለያዩ የዓለማችን ሀገራትን በሚክሲንግ የሙዚቃ ኮንሰርቶቹ በድንቅ የመድረክ አያያዝ ብቃት አድናቂዎቹን በማዝናናት የሚታወቀው ድምፃዊ ይሁኔ ከሙዚቃ ሙያው በተጨማሪ ከታዋቂዋ የቢዝነስ ሰው የትዳር አጋሩ የሽመቤት በላይ ጋር የሚያሳትመው ባውዛ መጽሔትና እንደዚሁም ኢትዮጵያን የሎ ፔጅ የተሰኘው የቢዝነስ ኤክስኪዩቲቭ ዳይሬክተር በመሆንም ከ3 አስርት ዓመታት በላይ ሰርቷል። በአሜሪካ ቆይታውም ኮሚኒቲውን በማስተባበርና ለተለያዩ በጎ ዓላማዎችም ንቁ ድጋፍ በማድረግም የሚታወቀው አርቲስቱ ለረጅም ዓመታት እንግዲህ በዘለቀው ስኬታማ የሙዚቃ ጉዞው ላበረከተው በርካታ ሙያውና ሌሎች ተጠቃሽ አበርክቶች እንግዲህ ከተለያዩ አካላትም በየጊዜው እውቅናና ሽልማትም የተበረከተለት ባለሙያ ነው። አርቲስት ይሁኔ በላይ ከነዚህ መካከል እንግዲህ በኢትዮጵያ የባህል ሙዚቃ ላበረከተው አስተዋጽኦም የባህር ዳር ዩኒቨርሲቲ በ2017 ዓ.ም የሰጠው የእድሜ ዘመን አበርክቶ እውቅናም የሚጠቀስ ነው። ድምፃዊው ከዚህ ባለፈም በወገናዊ አገራዊ ጥሪዎች ፈጥኖ ምላሽ በመስጠትም የሚታወስ በጎ አድራጊ ነው ብሎ መናገር ይቻላል። በበጎ ምግባር ስራዎቹ ላይ እንግዲህ ለሚያደርገው ንቁ ተሳትፎ እንደ አብነት ከሚጠቀሱ ጉዳዮች መካከልም በአንድ ወቅት እንግዲህ የኩላሊት ህመም አጋጥሞት ለነበረው የሙያ አጋሩ የዜማ ደራሲ አበበ መለሰ ድጋፍ ማሰባሰቢያ ያዘጋጀው ፕሮግራምም አንዱ ነው ብሎ መጥቀስ ይቻላል። ከዚህ ከሙዚቃ ሙያው ጎን ለጎን ደግሞ ራሱን በእውቀት ለማነጽ በመትጋትም የሚታወቀው አርቲስቱ በቨርጂኒያ ግዛትም ከሚገኘው የአሜሪካ ኮሌጅ ኦፍ ኮመርስ ኤንድ ቴክኖሎጂ እንደ አውሮፓውያን አቆጣጠር በ2015 በኮምፒውተር ኢንፎርሜሽን ሲስተም በመጀመሪያና በሁለተኛ ዲግሪ ተመርቋል ማለት ነው። ዛሬም እንግዲህ አዲሱን አልበሙን ጀባ ብለውናል። የአርቲስቱን የአልበም ስራ እንግዲህ ተጋበዙልን ብለናል። ለማንኛውም አርቲስቱን በሚመለከት የያዝናቸው መረጃዎች እነዚህ ነበሩ። ቀሪ መረጃዎችን እንግዲህ እየተከታተልን ወደ እናንተ የምናደርስ ነው የሚሆነው። አብራችሁን ስለሆናችሁ እናመሰግናለን። አሁንም ቻናሉን ላይክ እና ሼር እያደረጋችሁ ቤተሰብ ሆኑ እንላለን። ሰናይ ጊዜ